እሳት ሌላስ? የዝሙት የዝሙት መንፈስ ሌላስ? በቃ ነኝ በቃ ሌላስ የቀረ ማን አለ? እኛን በቃ ተናገሩ። ሁላችሁም ተናገሩ። ወይኔ እኔ ከቤተሰብ ጋር እኮ ነው የመጣሁት። ልበቀል ነው የመጣሁት። እንዴ አሁን ወዲያው የተቀመጠን ነው በሽታ ይሆናል። ጥጭና ገባንኛ ልበቀል ምን ስላደረገች? እንደ ወረታ መቀበል አትችልም ነበር። የወር ፔሬድ ላይ ይመጣ ነበር። ከዛ ሰማዕቱ ቅዱስ ጊዮርጊስን እኔ ለቤተሰቦች ነው መቀበል ፈልገው ቤተሰቦች ወደ ቅዱስ ቁርባን እንዲቀርቡ ፈልጋለሁ እና ይህንን ቅዱስ ቁርባን በቤተሰቦች አድርገህ ተቀበልና ፔሬድ ለሳምንት እሑድን ብቻ በቃ አሳልፍልኝ አለችው። አሁን ትናንትና ጀምረን ቅጥቅጥ አድርገናት ሆዴው ቆስሏል። አሁን ወይ አይፈሳት ወይ በሽታችን አናነሳ። እሺ በሽታችሁን አነሱት። ቶሎ በሉ ቶሎ። በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ፈጠን። ኦ ፍጡነ ረድኤት እምሩፀተ ነፋስ ዋብሎ ለዘይፄዋ ከበተወክሎ ጊዮርጊስ ቀረብ ለምሕረት ወለተሳሎ ተወከፍ ወትረ ጸሎትነ ወቃለ ጽርዓነ ኩሎ እስመ ልበ አምላክ ርሩ ባህቤ ካሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ይበቀልን። ተነስ ቶሎ በል። ሁሉ እኮ አንተ ነህ። አንተ ማንሰማበት ያባት የት እኔ ምንም አላደረኩም። ሰራዊታችሁ ሰብስበው ቶሎ በል ቶሎ። ያስተማርኩት አንተ ያለችው እያደረገች ነው። በሽታችሁንም አንሱ። ወደ ግንባር ውጡ ሁላችሁ። እናነሳለን። እሺ እናነሳለን። ገባኝ። ኦ ፍጡነ ረድኤት በብዙ ጾታ ከመግዝእትከ ርግቤ ኤፍራታ በሰማይ በላሉ ወበምድር በታሕታ አምለከ ጊዮርጊስ በስመ እምከ ቴዎብስታ ሞገሰ ስም ተሀበኒ ከመ ስምከ መንታ ሊቀ ሰማዕታት ቅዱስ ጊዮርጊስ ይበቀል። ሰራዊትን ሰብስብ ነውጣ ከወደ አውጣ። እድሳት የማህፀን አለ። ተነስ ከማህፀኗ ቶሎ ውጣ። አሁን በፔሪዳ እኮ ነው የተበቀልናት አባቷን። ተነስ። ፔሪድ የታመጡት የእድሳት መተት ነው። የማህፀን አደ ቀኗ ነበረ እንዴ ሁረታ እንዳይመጣ ብላ ጸለየች። ሰማዕቱ ሰማት። ከዛ እኛ ደግሞ ተበቀልን። ሲመጣ ወሰልስል ቀኗ ነበረ። ሁሌ የሚመጣው ቀኗ ነው ወይስ የእናንተም ስራ ነው? ቀኗ ነው። ስለዚህ በቃ ሰማዕቱ ለእሑድ ብቻ እባክህን ከዚሁ በኋላ አሁን እረፍቴ ደግሞ በወር ነው። እስከ ወር ድረስ መቆየት አልችልም እባክህ ብላ ተማጸነች። እሑድን አሳልፎ ሰኞ መጣ። ሌላ ማህፀኗ ላይ ተቀመጠ። ሌላ የዝሙት መንፈስ አለን። ሌላስ? የዝሙት መንፈስ መንፈስ አለን። አይነ ጥላ። ሌላስ? ዛር ነን እኛ አይነ ጥላና ቡዳ ዛር አብረን የተወለድን እኮ ማህፀን ላይ ተቀምጣችሁን አላችሁት እና የት እንቀመጥ? የት እናድር? ተነሱ፣ ሰራዊታችሁ ሰብስቡ፣ ከማህፀኑ አውጡ ቶሎ። ሌላስ? ማህፀኗ ላይ ተቀምጠ ሾተ ላይ አለ። ሾተ ላይ ተነስ፣ ሰራዊትን ሰብስብ ቶሎ። በቃ ነሽ። ሌላስ የቀረ ማን አለ? የድል መተት አለ። በፍየል ስጋ የበላ እየገባን በልጅነቷ ድል መተት። የምን እድሏን ውሰድ ብለህ እድሏን ሀያቷ ናት ያበላቻት። እኛ ምን አገባን እኮ። የምን እድሏን ሁሉ ነገሯን በቃ እድል አላት፣ ሀብት አላት። ሀብቷን እኛ ምን አገባን? ሰራዊትን ሰብስብ ቶሎ። የድል መተት ቶሎ ወጣ። በላች። በስንት አመቷ ገባች ወደ ቤት፣ ወደ አያቷ ቤት ገባች። በቃ ሀብት ይዘን ገባን። ስትወጣ ደግሞ ይዘው ወጣ። በቃ እኔ ሀብታም ነኝ ያለች አሁን ነው ገጠመኝ ስታዳም የገባት እንጂ አታውቅም ነበር። እንደ ያ ሀብት የት ገባ ትል ነበር። እንደው ሀብት የት ገባ?
የዛ ሰዓት አያቴ ጋር ስሆን ብዙ ሀብት ነበር። እኔ ቤት ስገባ በቃ እሱ ሀብት በሀብት ሆና ነበረ። እኔ ስወጣ ደግሞ ወጣ በቃ ሁሉም ነገር እንዳለ እንደነበረ ሆነ። ከዛ አሁን ለምንድን ነው እኔ ጋር የማይመጣው ትባል ነበር። አሁን ገጠመኝ ስታዳምጥ ነው የገባት። ውጭ በፍየል ስጋ ነው የገባ ነው። ውጭ ሰራዊታችን ሰብስቡ ቶሎ። እሺ ተብትበናል። ቶሎ በትክክል ስራ ልንገባ ነው። ሌላ የቀረ ሌላ እኛ ነን። ኦ ፍጡነ ረድኤት ለጽኑ ወለድኩም ወለነፍሰ ኩሉ ቃው ጊዮርጊስ የዋ እንበለ መስፈርት ዋ ከመግዚት ተጋደግ ፍራታ እስመ ርኅሩኅ ዋልት አንተን በቀል በቂም ሊቀ ሰማዕታት ቅዱስ ጊዮርጊስ ይበቀል። የቀረ ካለ የቀረ የለንም። ተረን ስራ ስትገባ ነው። ውጡ ወደ ግንባር ሁላችሁ ሰራዊታችሁን ሰብስቡ። በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኔዓለም ስም በኃያሉ በአባቱ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም ከንስሐ አባቴ መጠናለን። ሰራዊታችሁን ሰብስቡ። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም እንዴ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም እንዴ ሁላችንም ከነ ሰራዊታችን ከነ ሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን ከማኅፀኗ ተነስተን ወይ በሽታችን አንስተን ከሆዷ ወጥተን እድሏ ለቀን ጨረስን እኮ እድሏ አለቀን። ከዚህ በኋላ በቃ ተከፈተላት። ሙሉ ለሙሉ ስራችን አቁመን ፈተናችን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ከነሰታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑ። ሰማይና ምድር የዘርጋ አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑ። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ምንም ስራ አንሰራም። ድምፅ መልሱ። እግዚአብሔር ይስጥልኝ ወንድም አለኝ። ወለተ ሥላሴ ጋር ወለተ ሥላሴ ጋር አለ። ማንም የምታሰረው እኔ ነኝ። አዳምጥ መጀመሪያ ልገድላት ነው የመጣሁት ዛሬ። አዎ ትናንትና መጥቻለሁ፣ ዛሬ መጣሁ። መተት ነው ወይስ የዛር መንፈስ? አይ ድግምት ነው። ሰራዊትን ሰብስብ ነው። ቶሎ በል። ተናፋ ነው የመጣሁት። እስማ ልንገርህ እንዴ እናቷን እኮ ላስቀድድና ደግሞ አንድ ግብር ላፈስ ነበር። ከዛ ለወዳጇ ለገብርኤል ነግራ ሩፋኤል አንታችን ሆናት ከቅዱስ ገብርኤል ጋር ሆነ አንታክማት እናቴ እንዳትቀደድ አድርግልኝ ብላ ለመነችው። እናትየዋ ቅዳሜ ለተወርዳ አትቀደድ ተመልሳ መጣች። ደህና ምንም የለብሽም ተባለ። የከደ ተባለች እናትየዋ። እኔ ምን አለ ማለት ጠየቋት። የልጄ ጸሎት ነው አለች። የልጄ ጸሎት ዛዛለ ቅዱስ ገብርኤል ተናግራ ነው ብላለች። አይ ልንገርህ ብዬ ነው። ሰራዊትን ሰብስብ ነው። ቶሎ በሊቀ መላእክት በቅዱስ ገብርኤል ስጣ። የዛር መንፈስ ማለት ውጡ። ሰራዊታችሁን ሰብስባችሁ ወጥቻለሁ። ሌላ ይቀራል? አዎ ገንዘቡን ልንወስድ መሰል ነበር። ተሳካም እኮ። ማን ገንዘባው የምትወስደው? እኔ ሰላቢ መንፈስ ነኝ። ውጣ። ሰራዊትን ሰብስብና ቶሎ። ወጥቻለሁ። ሌላስ የቀረ? ሌላ በቃ ሌላ የቀረ? በሊቀ መላእክት በቅዱስ ገብርኤል ስም ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኩ መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀል ከዘወርቅ ገብርኤል ማእከልን ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቀል። ሰራዊትን ሰብስብና ውጣ። ሰራዊትን ሰብስብና ሌላ ሲቀር
በቃ እኛ ለሌለ የቀረ በሊቀ መልአክ በቅዱስ ገብርኤል ስም የቀረ እኛ ብቻ የቀረ ነን። ራስን አጋጥ እኛ ብቻ ነን። ወደ ግንባር ውጡ ሁላችሁ በአብ በወልድ በመንፈስ ቅዱስ ስም በአብ ወልድ መንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከሞላ ሰውነቷን ህይወቷ ወጥቼ በሽታችን አንስተን ሰራዊታችን ሰብስበን ሰራዊታችንን በሽታውን ሁሉ አንስቼ እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ አንሰራ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን በትምህርተ መስቀል ግንባር ላይ ታስረን አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ቃል ገብቻለሁ። ልብ መልሱ፣ መልሱ ልብ። ሸኝ የማርያም ልጅ ጋር አለ ማንም ታሰረ አለሆነ ሸኝ ተቃጥያለሁ። ጥቅም ማን የምትሸኘው? የምትሸኘው ማን ነው? ጠቋር ቡዳዛር ጠቋር ቡዳዛር። ሌላስ? የጎረቤት የዛር መንፈስ በሽታ የገባ በልብስ በፀጉር የጎረቤት በቀለም ዛር የጎረቤት ዛር መንፈስ በሽቶ ሽቶ የውጭ ሽቶ እያደረገ ሽቶ በቃ ስልጣረገ። ምን ለማድረግ ነበር የገባችሁት? የገባሁትን ድሮም እኮ ፈልጋታለሁ ባለዛር ሆናብኝ ነው እንጂ እኔ ድሮም ፈልጋት ነበር። ሽቶ እያደረገኝ ገበያ ለገበያ ስትዘር ዝም ብዬ ሳልፋት ደጋገመችብኝ። እንዲህ አላማችሁ ምንድን ነው? እኛ አላማችን መስቀልቅልቅ ስትዳር ትዳሯን በሰርጓ ቀን ባሏን ጓደኛ ሳይ ዝም ብሎ ሞነን እያለ ሰው እንዲስቅ በሰርግ ቀን ሰው እየሳቅ ትዳሯን አበላሸንም። ግን አልተበላሸም። እኛ ስቀናታን እንጂ አላበላሸንም። ይዘው ወይ ሰራዊታችን ሰብስቡ፣ ቶሎ ቶሎ ቶሎ። እሺ እኛ ቡዳዛ በባሏ ቁጭ ብለን ስንበቀላት ነበር። ጥቅምት ወር አለፈብን። ጥቅምት ምንም ሳናገኝ ታጠርን። ወይ ታጠርን። ምን እያደረጋችሁ ነው የምትበቀሏት? በገንዘቧ ስንበቀላት ነበር። ባሏ ላይ ቁጭ ብለን ገንዘቧን ስንገልባት ነበር። ብሯን ስንበላባት ነበር። ሁሌ እንበቀላለን። ሁሌ እነሱ በሶስት ዓመት ሆነ ምንም አያደርጉ። እኛ ግን እንበቀላለን። በተለይ ሌላስ በምን የምትበቀሉት? ሌላስ ምን እያደረጋችሁ የምትበቀሉት? አለን ያሉትን ነገር እናሳጣቸዋለን። ልንገርህ፣ የምደሰቱበት ነገር ጥቅምት ወር ሲሆን በቀናችን እንበቀላለን። ልንገርህ፣ ቡዳዛር አለን፣ ጠቋር አለን። ጥቅምት ነው የምትበቀሉት? አዎ፣ በዛሬ ዓመት ጥቅምት ለምን መረጣችሁ? ጥቅምት እንዲህ ድግስ ስንዳረግብን የነበረ በግ ስንታረድብን የነበረ ጥቁር ዶሮ፣ ቀይ ዶሮ፣ ገብስማ ወይኔ ዛሬ ማተያዝ ግብር የምታገኙበት ጊዜ ነበር ማለት ነው እንዴ? አዎ ስከበርብን ነበር። እናቷ አንዲቱ አይዛናት ነበር። የማርያም ልጅ ናት። ዝም ብላ ዝክር ፈሪያግባትና ዘላለም ዝክር። ይቺ ደግሞ አሁን ይቺ ናት የገደለች። ትሰግዳለች። አባቴ እናቴት እና ወንድሞች እያለኝ ትማጽናለች። ወንድሞች ቤተሰቦች ቅዱስ ጊዮርጊስ ጠብቅልኝ፣ ቅዱስ ሚካኤል ጠብቀኝ። ምን አለ ታጥረናል። ለመበቀል በባልዋ ስን ጊዮርጊስ እያለች ትሰግዳለች። ባልዋት ራስ ምታት ያዘው ለቀቅንበት። ቡዳዛር እኮ ከሷ ተነስተን በሶ ስንበቃት ስንለቅበት ራስ ምታት ደውለ ራሴን አመመኝ ሕክምና ልሂድ አላት። እንዳትሄድ አለችው። አንተ እንዳትገለኝ አለችው። እንዳትገለኝ እንዳትሄድ እኔ ራሴ እነግርሃለሁ መሄድ ከፈለክ አለችው። ወይ ዛሬ ዕለት ስትሰግድ
ገደለኝ ዛሬ ለለት ቁስቁስቁስቁስቁስቁስቁስቁስ ታረገች። ምን ቀረ? አቤት አምላክ ጌታ ኢየሱስ ሆይ ይቅር በለኝ እያለች ሰለች። ምናጤ ሰራዊትን ሰብስበው ከባሏ ላይ ቶሎ ሰብስቤያለሁ። ምን ቀረኝ? ሰብስቤያለሁ። ጠቋር ከእህቶቿ በሽታ ከወንድሞቿ ያመጣበትን ከአባቷ ቶሎ ቶሎ ቡዳዛ ከእህቶቿ ከወንድሞቿ ከእናቷ ሰብስበናል። ሁላችሁ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ሌላ የቀረ አለ? የቀረ የለም የለም። የአይን ናስ ነበርን በእንቁላል የገባን እሱ አስራኛለች። በማህፀኗ በሆዷ ትላትን ወደ ላይ ስትል ትል እየቀረጸ ለእህቶቿ ትልካለች። ትል አንተ አይገርምም? ትል እኮ ነው የውሃ ትል መተት የነበረ መተት ወጣላት። የአህያ ስጋ ያስበሏት የአህያ ሰገሯ ባህያ አርም ወጣላት። ሁሉም ታሪክ ነው ያሳያል። የለንም እባክህ ዝም በስኛ አቅተናል ተገርመናል። ቀናችን አላገኘንም። በጅራፍ ነው በጅራፍ ተዘጋጁ። ሙሉ ከአፏ ላይ ሆኑ ከመላ ሰውነቷ ከህይወቷ ይቱ ወጣን ምንም ቤት ከነ ሰራዊታቸው ያሾክሻት ነበር። በአሰሪዎቿ ነበር። ቀጠቀጠኝ የደዌ መንፈስ ያለው አለ እዚህ ቁጭ ብሎ በሱ እያዳመስ እንገባ ነበር። የጓደኛ መተት 7 ጊዜ ታድስን አንተኛ ተወልደ ወይ ተዘጋጁ። ሁላችሁ የጓደኛ መተት ሁላችሁ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ቶሎ በል በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ኦ ሚካኤል ኦ መተንብል ዋናርያም ተሰመ ቢጸ ሱራፌል ዝብሮ ሳርቆስ ወዘንዶ ላድሩ ጊዜ ጸዋፊካ ቀረበኒ በፈቶሳን ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀላችሁ። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነስራችን በሊቀ ሰማዕት በቅዱስ ጊዮርጊስ ስም በሊቀ ሰማዕት በቅዱስ ጊዮርጊስ ስም ሁላችንም ከነሰራዊታችን እሷ ከቤተሰቦቿም ወጥተን ከእሷና ከቤተሰቦቿ ወጥተን ከትዳር ከመላ ሰውነቷ ከህይወቷ ወጥተን ከሰውነቷ ወጥተን ከህይወቷ ተነስተን የዘጋነውን እድል ሙሉ ለሙሉ ከፍተን ከእንግዲህ ላንመለስ ላንታደስ በአጋዕዝተ ዓለም ቅድስት ሥላሴ ለዘላለም ከመላ ህይወቷ ወጥተን ሲኦል ታስረናል። ቅዱስ ሚካኤል በሳት እያረደ ሲኦል አውረደን። ሊቀ ሰማዕታት ቅዱስ የጓደኛ ተስፋ አልቆርጥም እንዴ 20 ዓመት ሙሉ በሷ ስለቆየ ሊቀ ሰማዕታት ቅዱስ ጊዮርጊስ በእሳት ጦር እያወጋን ሲኦል አውረደን። ሲኦል አውርደን አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ ሰላም ለአብ ዘእምቅድመ ዓለም ነጋሴ ለወልድ ሰላም ሥጋ ማርያም ለባሴ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ ኃይሌየ ሥላሴ ወፀወኔየ ሥላሴ በስመ ሥላሴ እከተክት ከይሴ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዳችሁ እግዚአብሔር ይገስጽን። እህቴ በርቺ።
እሺ ጠንክሪ፣ አይዞሽ። ሸኘኝ ኤደን የጊዮርጊስ ልጅ ጋር አለ። መሮኛል ኤደን የጊዮርጊስ ልጅ በመሮኛ ጋር አለ። እባክህ ጠቆራለሁ። ጨቋር። ሌላስ? መንፈስ አለሁ። ሌላስ ማን አለ? የራሄል ደም መንፈስ አለ። እባክህ እንዴት ተቀበጥ እሷ ብታይ ማለት ነው ደም ማስፈሰል ተቦቷል። የራሄል ደም መንፈስ ጨቋር። ሌላስ? ሌላስ? ባፋ ደም ማስፈሰል እኛ ብቻ ክሊብ የሰላም የለው ሰላቢ። አራት ዓመት ሰርታል ብታይ ማለት ነው። በቃ ሰላቢ። ሌላ እባክህ በወንድሟ ላይ እያደርኩ ደግሞ ከታተላታ አባቷ ነኝ። እዛ እያደርኩ ቀብሮን ጭርስ ነው ያደረኩት። ወንድሟ ላይ እያደረክ የምትፈታተነው ማነው? በቀኛ ሚስጥር ማከኝ ነገር ወንድሟ ላይ እያደረክ የምትፈታተነው ማነው? ሚስጥርና እኛ ሚስጥር ባከው ደማኒ በከት ዝም ብለን ሰራለች። ኦ ፍጡን ረድኤት ብሩህ ተነፋሱ አውሎ ለዘይጽዋ ከብተወክሉ ጊዮርጊስ ረብ ለምረት ለተሳሉ ተወቀፍ ፍጥረ ጸውትን በቃለ ጠራነ ኩሎ እስመ ልባም ለክሩሩ ባካሉ ሊቀ ሰማዕታት ደፍተራኒ አባቷን ደፍተራኒ በክምን አባቷን ጨፍርስ ምን አርክተው ነው የተላከው ደብተራ? አዎ ቤተሰቡ እንዳድምስ ነው ያልኩት። ምን አባታቸው ነው ቤተሰቡ ታስጠላኛ። ወንድሟ ፈልገው ነበር። በቃ ትንሽ ነበር ይቀር። ከዛ ወንድ የ23 አድርግ ወንድሜን አደራ ላንተ ይቻላል አዳነላት። እዛ ከጦርነት ነበር አስወጣላት እኮ አላማችሁ ነው ደብተራ። በቃ ገንዘባቸው ስጥት ሚላቸው ስጥት አድርጌ ከዛ በኋላ የራሷን ታጠፋታለች። ተቦቷል ነው ምን የነሱ የሚለው በቃ ልቅ የነሱ ሆኖ ልቅ ማርጋቸው በቃ ልቅ ማርጋቸው። እሺ ሰራዊትን ሰብስብ። ከወንድሟ ላይ ተነስ፣ ቶሎ ተነስ። ከወንድሟ ወንድሟ ሰራዊትን ሰብስብ። ወደ ሌላ ሀገር ፕሮሰስ ጀመረችለትና እኛ ከዛ በኋላ እንዴ አይነገር እየገረገርን ምንም አልተሳካላትም። በቃ ምንም አሳካላት። አፈርት ባል እንዴት እንዳደረገች ሰራዊትን ሰብስብ። ቶሎ በል ቶሎ ጣንተ እባክህ እኛ ስንት ዓመት ሙሉ ስንሰራ እንዴ ሰራዊትን ቶሎ ሰብስብ። እባክህ ጭጭጭኝ እኮ ሶስቱ ነው ደፍጠላይ ሰራዊትን ሰብስብ። ሌላስ የቀረ ማን አለ? እባክህ እኛ ነን። እባክህ ከሰራ ደግሞ ባፋው ደም ማመጣው እባክህ የራይሎ ደም መንፈስ ባለው ደግሞ ጠቋር ማለት ነው። እንዴት እንደማርጋት ብትመት እንዴ በቃ ደንሽ አንቺ ገና ልጅ ነሽ። ምን መንፈስ ያውት ምን ትሰሪያለሽ? አቋት እንግዲህ በቃ ለሰው ጨፍሪ ደንሽ ቲክቶክ ላይ አው ገና ልጅ ነሽ፣ ህፃን ነሽ። አጣጣሽ ያልኳት ጨፍሪ እንደሰው ቲክቶክ ላይ ፌስቡክ ላይ እየወጣሽ ደንሽ በቃ ፈታ ያልኳት አታ ድል በጆሮ እየመጣ ያሸኩሸኩ እና ሳለች አረባክ እንድርሙስ እንደዚህ እሽብ የተረገመች ይባባክ ቶሎ በል ቶሎ ጡላችሁ ቶሎ ተዘጋጁ። ቀጥቅጣ 23 ቀጥቅጦ ነው ባክ። ሌላ ይቀራል? የለም ባክ። በሊቀ ሰማዕታት በቅዱስ ጊዮርጊስ ይቀረ ባክ ያምሮ መጣትን በቃ የለም። ምንም ታምራ ይገባታል። ደንቆሮ ነው ያልኩት። ደንቆሮ በፀጉሯ የተመተተ ነው። ሰራዊትን ሰብስብ። ቶሎ ውጣ። ተምሯ ደንቆሮ አለ እኮ በቃ ዝም አይገባትም። በቃ ምንም አሁንም አማርኛውን ሁሉ እየጠፋሁበት አይምሮ አለ ከውጣ ቶሎ በል። ኦ ፍጡነ ረድኤት እምሩፀት ነፋስ ዋብሎ ለዘይጽዋ ከብትወክሉ ጊዮርጊስ ቀራብ ለምሕረት ወለስተሳሉ ተወከፎት ረጻሉትነ ወቃለ ጽራ ኩሉ ስመልና ክሩሩ ባርካሉ
ለቅጫ ሌላ ይቀራል እየቀረ የለም በቃ የለም በቃ በሊቀ የቡዳንን ሰማዕታት በቅዱስ ጊዮርጊስ ስም የቀረ በቃ ቡዳንን በቃ ወጥተናል በቃ ቅርቃር አይደል ቡዳ ዛደ ቡዳ አይነት ላ አዎ ቡዳ ዛሬ በቃ ሰራዊትን ሰብስብ ቶሎ በል ሰብስብ ያለ በቃ ሰረዝበት ሌላ ይቀረ የለንም በቃ ወንድሟ ላይ በጭራሽ ሰበስባትን ጭራሽ እንዴ ስንት ዘመን ሙሉ ስንሰራላችሁ አባቷ ነው። አራት ዓመት ሙሉ ሰራ። 4 ዓመት ሙሉ በወንድሟ እያደር ጠብን ያደርጓት አባቷ ነው። ገንዘቧን አሁን ገንዘቧን አባቷ ነው። አሁን ደግሞ 2 ዓመት የሰራችውን ፕሮሰስ ጀምርልሃለሁ በቃ ምንም አስፈልግም ማለችውና ከዛ በኋላ ጀመረችለትና ነገ ዛሬ ነው ማለት በቃ ምንም አይሰካላት። ከዛ በቃ ምን ነው ፈጣሪ ሆይ ተርሳዲ አባቷ ነው። ሰራዊታችን ሰብስብ ቶሎ ሰራዊታችን ወደ ገባረቱ ወተራ በተሰራነ ሰውይ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ሩፋኤል ስም በሊቀ ሰማዕታት በቅዱስ ጊዮርጊስ ስም እኛ እሱ በጣም የሚያስጠላ እሱ ነው እኮ እንደዚህ ያደርጋል። በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ኧረ በ23 ስም በቃ ወደዛ ሊቀ ሰማዕታት ቅዱስ ጊዮርጊስ ይበቃል። ቶሎ በል በሊቀ ሰማዕታት በቅዱስ ጊዮርጊስ ስም በጣም ነው የሚያስጠላኝ ጭራሽ ሰውዬው። በሊቀ ሰማዕታት በቅዱስ ጊዮርጊስ ስም በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ሁላችንም ከነሰራዊታችን መላ ሰውነቷ ህይወቷ ከመላ ሰውነቷ ከህይወቱ ወጥተን ከወንድሟ ተነስተን አርባካ አንተ ደግሞ እጁን እየቆረጥን የምናሳያ ባልሟ ነው እኮ አባቷ የሞት ነው የማሳያት ደግሞ ከወንድሟ ተነስተን አባቷን አርባክ ይኮን ድድድድድድሟ ተነስተን ከወንድሟ ተነስተን እስከ ምንሽን ድረስ ምንም ስራ ላንሰራ አእምሮዋን ላንደፍን ላንዘጋ እድሏን ላናበላሽ አንተ ደግሞ ምን ተበላሽቷል እኮ ምንም የለ በቃ ምስቅልቅል ወጥቷል። እድሏን ላናበላሽ ከነ ሰራዊታችን ከመላ ህይወቷ ወጥተን ግንባር ላይ በትምህርት መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። ስንጠራ ቤት እንላለን ምንም ስራ አንሰራም። ልብ መልሱ ልብ እህቴ በርቺ። ቡዳ አጋንንት ነኝ ሸኘኝ። ልጅቷን ሰውሬያታለሁ ሸኘኝ። አልመልሳትም። ሰማንያ ሌላስ ሴጣን አለው አጋንንት ቡዳ አጋንንት ሰይጣን አጋንንት ሌላስ ዛር መተት አለ ዛር መተት ሌላስ ሴጣን አንን በቃ ተላላ ብዙ ነገር ያው ምን ሸኝ ቡዳ አጋንንት ነኝ። ዋናው በቃ እግሯን እጇን አይምሯን ይዤ እኔ ነኝ የማንቀሳቀሳት። ስራ ትሰራ እኔ ነኝ የምሰራው። ቤት ውስጥ እኔ ነኝ የምበለው። አስተኛታለሁ። በቃ የፈለኩትን ነው ማረጋት። በምን የምትፈታታት እንጂ
ትቀልዳለህ እንዴ? ምን ያላረኳት አለ ጠይቀኝ። ከዚህ ግሩፕ ራሱ ስንት ጊዜ አጠፋኋት። አላማችሁ ከዚህ ምንድን በኋላ ነው? ልጅቷ ንብረቷን ብሯን ነው የምፈልገው፣ ሌላ አይደለም። ነፍሷ እንደሆነ ይገኝ ብዬ ነፍሷን አናገኝም። ብሯን መስለም መተት ስራ እንዳሰራ ማድረግ መተት ሆነ ልክ እድል ነው የገባው። እድል እድል የእድል ከልጅነት መተት ጀምሮ አብረን የተወለድን አለን። ግን እኛ ነን የምንሰበስበው ሰራዊት። እሷ አታውቅም። የቀኑ ነው የምታለቅሰው። ምንድን ነው ከምን የሚያንዣብበው ሰውነቴ ላይ? ሰራዊት የምትሰበስቡት እንዴት ነው? በእንዴት ምን አልከኝ? እያደረጋችሁ ነው ሰራዊት የምትሰበስቡት? በአየር ላይ ነው የምንስበው። ጥላ ወጊ እንልክባታለን በየቀኑ እንደ ርቢ ጥላ ወጊ በየቀኑ ነው የምንልክባት። እኮ ሰራዊት ስትሰበስቡ እንዴት ነው? በአየር ሌላስ? በቃ ስራዬ ይሄንን ማድረግ ነው። ልጅቷ መከታተል ነው። እንደ ርቢ መላክ ነው ማለት። ምንድን ነው የምትናወራው አንተ? ሚስጥር ልታስወጣ ነው እንዴ? በቃ ማውራውን አውርቼ ይላል። ሰራዊት እንዴት ነው የምትሰበስቡት? በስልክ ሰራዊት ዋናው ስልክ ላይ በስልክ እንጂ ሶሻል ሚዲያ ዋና ስራችን በስልክ እንዴ 24 ሰዓት ሙሉ። ከዛ በኋላ ሰውነቷ ላይ ቁጭ እንላለን። ስንፈልግ የዝሙት መንፈስ እንስባለን። ስንፈልግ ማን ስቦ ሰራዊት የለም። ቁጭ ብላ እንዴት ነው የምታደርጉት? ቁጭ ልስገር ስትል እግሯን ያዝ፣ ጭንቅላቷን ያዝ። ላውራ ስትል እኛ አንደበት ሆነን ቁጭ። ምንም በቃ አሁን ችግሯ ግራ ገብቶ እኔ ነኝ ወይስ ምን አጋንንት ሆንኩ እንደ ያለች ባለ ሰውነቷ እኔ ዋና የምታደርጉት እንዳሰግድ ወይ ሰውነቷ መስገድ ዋና የምታደርጉት ማውራታችን መስገድ ቀርቶ ማውራት አልቻለችም። እኔ ነኝ እኔ ራሴ ነኝ ማውራ። ልጅቷን በስጋ ላይ ሆኜ አንቀሳቀስ ሰውነቷን ተላበስኳት ተቆጣጠራችሁ። ሙሉ ለሙሉ። አዎ በቃ መቀጥቀጥ አቆመች። ከዚህ ግሩፕም ላቀች። እኔም ማራኳት፣ ስራዬን ሰራሁ። ከቤተ ክርስቲያንም ማራኳት፣ ሰራሁ በደንብ። በቃ ምን ያደረኳት? ተጫወትኩባት። ብሯን ይኸው ከቤተ ክርስቲያን ማራኳት። አመት ሙሉ ለአንድ ብር የላትም። ይኸው ስንት ጊዜ ምን አመት አንድ ብር የላትም። ቤተ ክርስቲያን ትሄድ ነበር። አራካት እንዴ አራኳት። ብቻ ስራዬን ሰራሁ አልኩህ እኮ። ድብና አድርጌ ነው የምሰራ እኔ። ጥላ ወጌ ይረካለሁ፣ እንደ ርቢ ልካለሁ። ተጫወትንባት እኛ ደብተራው ሰራዊታችን ተጫወትንባት። ሰብስቧል። ልጅቷን ሁሉ እቃቃ ጨዋት ተጫወትንባት። አንደኛ ልንገር ተራዊ ምስጢር ልንገር፣ የምንላከው ከእናቷ ነው። ትወቅ ልጅቷ። ለእናቷ ትስገድ፣ ለእናቷ አሰግድ፣ እናቷ ትለምንላቸው ብሎ እኔ ይሁን ልናገርና ልሂድ። በቃ እናቷ ናት ዋና። ጠንቋይ ቤት እየዞረች አታውቅም። ይሄ ከዛ ደግሞ ምንም ሌላ ምስጢር አላወራም። ደግሞ ምስጢር አለ። እናቷ ጠንቋይ ቤት ትዞራለች። የምትሄደው ለምንድን ነው? ለምንድን የምትሄደው ጠንቋይ ቤት? ልጇ ህይወቷ እንዲስተካከል ከዚህ ታወራለች። ስራ የለኝም ብላ ስታወራ ከዛ እኔ ደግሞ ሂጂ እያልኩ ወሰውሳለሁ። ጠንቋይ ቤት ሂጂ እያልኩ ምንም እኮ ኃጢአት አይደለም አልኳት። ለእናቷ ነው ስራ የለኝም ብላ ስራ የለኝም እስኪ ነገር ምንድነው ጸልይ፣ ጸበል ሂጂ ለማለት ፈልጋ ነው። ሰው ወደ ቤተክርስቲያን እንድትሄድ ፈልጋ ነው። ግን እኔም ወስዳት በየጠንቋይ ቤት በየአውሊያ ቤት። አሁንም አታምንም ልቧ። አንተ ውሸታም ትላለች። ይህ ምስጢሩን ላውጣ። ከዛ ደግሞ ከዘረ ማንዘር የመጣዋለ ዋናው ዛር አጋንንትንን ዘራችን እንዳለ ደግሞ እንዳለ ሰራዊታችን ዘር አጋንንትንን ቡዳ አጋንንት ማለት ሴጣን አለ። ሌላስ በቃ ይሄ ነው። እንዴት ነው የምትገቡት? ብዙ ነን። ሌላስ እንዴት ነው? ልጅቱ ከዛ ደግሞ ሌላ ሚስጥር አለኝ ከባድ። እንዴት አድርጌ ላውጣ? ቤተሰቦቿ ጠቅላላ እኔን ያመልኩኛል። ይኸውልህ እሷ የምታውቀው ነገር የለም። እንኳን አይደለም አባቷ እንኳን ጸሎተኛ ተብዬ እኔን ትላለች እንጂ እራሷ ጋር ያለ ነው አይደለንም። እሷ ጋር ያለ ነው እንዳለ ታስረናል በሱባኤ። ዋናው የምንላከው ግን ከአባቷና ከእናቷ ነው። ይኸው ተናገርት። አባትስ እሱም ጠንቋይ ቤት ሄዳል። ዶክተር ነኝ እኔ ጥላ ወጌ ምልክ እንዴ ስራ መስራት አልቻለም። ሀብቱን ንብረቱን ያገኘው በእኔ ምክንያት ነው። እንዲህ ማን ስለሆነች ነው? እሱን መሰለኝ ራሱ ደብተራ ነው ወይስ ደብተራ ጋር ሄዳል? ደብተራ
እሱ ራሱ ይደግማል። የኔ ሳጥናኤል መልካ ሳጥናኤል ይደግማል ማታ ማታ። ከዛ እኛ ወደዚህ ሰራዊታችንን ሰብስበን ለሀብት ለንብረት አብረን የተወለድን አለ የተዋርሶ መንፈስ ለሀብት ብሎ የተዋረሰ ሚስጥሬን አስወጣኸኝ አንተ ሰውዬ። ኧረ በማርያም እንዴት ሆኝ ለሀብት ብሎ ግራ ገባኝ። የተዋረሰው እኔ ደፍተራ ነኝ የማወራ ቀጥታ ግራ ገባኝ። ልጅቷ ምን ለራሱ እያደረገች ነው ብቻ ብዬ ነው ወይስ ጥላውጌን ለራሱ ብቻ ነው ወይስ ድገም ላይ ያሉ እሱ ጋር ምን ድገም ብሎ ላይ አለ። ብሎ ይመጣል እሱ ለምን ለሀብት አልናገርም። በቃ ከዚህ በኋላ አልናገርም። ልጅቷ ምን እሱ ጋር የምታውቀው ነገር ሰዎች የለም። መጥተው የወላድ ይዋረሳሉ። ጣሪ ነኝ። እሱ ለሀብት ብሎ ተዋርሶ ነበረ። አሁንም እያሳደሰ በየጊዜው ለሀብት ንብረት ብሎ ያሳድሳል። አሁን ድጋሜ ለአመት በዓል አሳደሰ። እኔ ነኝ እስራኤል የምሰራ ዛር እሺ ምን ምንድን ነው የሚደግመው? መልካ ሳጥናኤል ሌላስ? እንደ ርግቢ እንልካለን ከልጅቱ ላይ በቃ እኔ አንድ አልናገርም። ሚስጥርም አለው ሆዷ ውስጥ የበላችሁ መርዝ አበላናት። መርዝ ልጅቷ የሚስጥር መጠጥ አለው እንደ ርግቢ። አብሬያት የተወለድኩ ዛር አለው። በቃ ብዙ ነው ሆዷ ውስጥ እሺ አለው። ዋና ሌላስ? አውሬ ሌላስ ቤት በኩል ነው የምትገቡት ወደ እሷ? በምትበላው ምግብ ሁሌ እንታደሳለን። አብስታ በምትበላው እንድትመገብ ምግብ እናደርጋለን። እንጂ አሁንማ ቅርብ ጊዜ ያለ ምግብ እንዳትቆይ ያደረግናል። ግን በግድ ትጾማለች እንጂ በምግብ እንዴት አግኝታችኋት? እንዴ እኔ አላቅም አልናገርም። ሚስጥር ተናገሩላችሁ። ፓስታ ለቅድስት ሥላሴ ስም ብሎ ተናገሩ። በአጋስታ ለቅድስት ሥላሴ ስም ተናገሩ። በምግብ እንዴት ነው የምታገኟት? እንዴት ነው የምታገኟት? በምግብ ተናገሩ። ውስጥ ባባለ አረ በማርያም በእናትህ ተወኝ፣ አልናገርም። ለምን ይኸው ስንት ዓመት ሆነ እያለቀሰች ነው። ሰላም ለኪ እንዘንሰግድ ብለኪ ማርያም ምን አበቋኪ አማረዊ ነው ተመጸን ብኪ በእንታ በኢያቄም አቡኪ ማህበረን ሊሆን ድንግል ባርኪ። ከቤተሰብ መተት አለው። እሺ ልንገርህ፣ የቤተሰብ ቅድስት መተት ድንግል ማርያም ታጥለ እናቷ ላይ የተመተተባት አብሬ የተወለድኳል። በእባብ መርዝ ያበላናት ማለት ነው። ከዛ ልጅቷን ደግሞ አበላናት ለእድል። በቃ እድል ነው፣ ዋናው እድል ነው። እድላቸው ፈልገን የቤተሰብ መተት እኮ በምትበላው ምግብ እንዴት ነው የምታገኟት? የምትታደሱት ምን በምትበላው ምግብ እናገኛለን? እባክህ እዛ እኔ ስቃዥ ነው። ከዘረ ማንዘር የመጣን ስለሆነ እንታደሳለን። ከየአመቱ ግብር ይከፈልልናል። ይሄ ነው ዋናው ሚስጥር። በየአመቱ ለእኛ ሚስጥር ነው። አብሬ መናገር አልችልም። እባክህ እያወራሁ ነው። እኔ ሆዷ ውስጥ አንደበት ሆኛለሁ። ሚስጥር መተት ነኝ። ስጋዋን ተላብሻለሁ። አጋንንት ነኝ። ሴጣንን በቃ ሆዷ ውስጥ እባብ አፍርቼ 9 ዓመት ሙሉ ሳሰቃያት ነበረ። የሚስጥር መተት አብልቻት መርዝ አብልቼ ወደ ሀገሯ ላኳት። እኔ ሰራዊታችሁን ሰብስቡ ሁላችሁ። እናቷ ነኝ በቃ ያበላኋት። እንዴ ምን ነው ከዚህ በላይ ልሰቃይ? ሁላችሁም ሰራዊታችሁን ሰብስቡ። ቶሎ ቶሎ ቶሎ። ከራስ ፀጉሯ እስከ እግር ጥፍሯ ካለው ሰው ነው ተው። ከሆዷም መርዝ የሰራ እባብ የሰራ ውጣ። አልወጣም። እሱ ቁጭ ብያለሁ እየበላሁ እንደ ልብ። ሰላም ለአብ ዘቅድማ ለነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት አለምሳሲ ኃይሌ ስላሴ ኃይሌ ስላሴ ሰውንም ስላሴ በስመ ስላሴ ከይሴ አጋስታ ዓለም ቅድስት ስላሴ በቅሏችሁ ውጡ ሁላችሁ። ወተ ልጅቷ እየሰገደች ነው። ቀጥቅጣናለች። ለዛ ነው የተያዝነው። ላልመለስ ሁለተኛ ላልመለስ። ሌላ ሲቀር የቀረ ሌላ ውጡ። ዋናው ከስጋዋን ለቃችሁ ውጡ። ስጋዋን ለቃችሁ ውጡ። ዋናው ተለዩ ከስጋ። እሺ ወጥቻ እድሏን ይዤ ነበረ ወጥቻለሁ። የታደስኩት ዛር አለ። በቃ የቤተሰብ የዛር መናፍስ በሙሉ ቶሎ ወይ ቤተሰብ ዛር መናፍስ በሙሉ የእድል መተት የልጅነት ጓደኛዋ ነኝ ያበላኋት መርዝ እናቷ ውጡላችሁ ቶሎ ወተራ እግዚአብሔር ምስክሬ ፋረደኝ። ልጅቷ ላይ የጥላወት መናፍስ ሁለተኛ የአንድ ረቢ መተት ሁላችሁም ውጡ ቶሎ ሁላችን ከሶሻል ሚዲያ ያመጣችሁ በቲክቶክ በፌስቡክ የገባችሁ ውጡ። ያረመተትም አለው ያረመተት አለው
ተነስ፣ ሚስጥር ሰራዊትን ሰብስብ፣ ማንዛ ብልቻት ቶሎ ውጣ። የአረም መተት አግብቻት ነበረ። ከቲክቶክ ከፌስቡክ ከሶሻል ሚዲያ ያወጣችሁ ሁላችን ዝሙት መናፍስት፣ የቡዳ መናፍስት፣ ምንም እሱ የአጋንንቶች አይቀመጥም እኮ አቅም የለውም፣ አቅም የላቸውም። ፈጣሪ ይድፋቸው። ሰራዊትን ሰብስቡ። የሚስጥር ሁላችሁ መተት ነው ዋና ያስቸገርናት። ወተናል ተዘዋዋሪ ሁላችሁም ትሸኛላችሁ። በአብ በወልድ በመንፈስ ቅዱስ ሁላችን በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ መድኃኒዓለም ስም እኔ በቅድስት የእናቷ ድንግል ማርያም ስም በቅድስት ድንግል ማርያም ስም ሁለተኛ በቅዱስ ላልመለስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ሩፋኤል ሁለተኛ በሊቀ መላእክት እልህኛው በቅዱስ ዛር ገብርኤል ስም እኔ እልህኛው ዛር የአውሊያ ከራማ ተብዬ የምጠራ የጨሌ መንፈስ በሊቀ መላእክት በድብቅ በቅዱስ እናቴ ገብርኤል ስም ታመልከኛለች። ይህንን አሳውቃት ባከል በሊቀ መላእክት በቅዱስ ገብርኤል ስም ሁለተኛ እሺ በሊቀ መላኩ በቅዱስ ሚካኤል ስም በሊቀ መላእክት በቅዱስ ገብርኤል ስም በሊቀ መላኩ በቅዱስ ገብርኤል ስም በሊቀ መላእክት ሁለተኛ በቅዱስ ሩፋኤል ስም በሊቀ መላኩ በቅዱስ ሚካኤል ስም እሺ በሊቀ መላእክት በቅዱስ ሩፋኤል ስም በሊቀ መላኩ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን እቺ ሴጣን አጋለጠች፣ ሚስጥሬን አወጣች። ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወት ከመላ ሰውነቷ ከህይወቷ ወጥተን ከህይወቷ ወጥቼ እኔ የቤተሰብ ዛር ከእንግዲህ ሁለተኛ ላንታደስ ላልመለስ ላልታደስ ሁለተኛ ሰማይ ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይ ምድር በፈጠረ በአጋዕዝተ ዓለም ሥላሴ አእምሯ ቀን ከሆዷ ወጥተን ከራስ ፀጉሯ እስከ ጥፍሯ ያለው ሰውነቷ ወጥተን ከራስ ፀጉሯ ከመላው ሰውነቷ ወጥቼ እኔ የደብተራ መጠ ሁላችን ለዘላለም ሲኦል ለዘላለም ሲኦል እንታደሳለን። ለዘላለም ሲኦል ታስረናል። ለዘላለም ሲኦል ታስረናል። አጋዕዝተ ዓለም ሥላሴ ሲኦል አውርዱብን፣ ሲኦል አውርዱብን። እኔ ሁለተኛ እታደሳለሁ፣ ግን አንተን አልለቀህም። ትሰማለህ? እኔ የቤተሰብ አይደለም ጥላው ማስልክ ደብተራ ነኝ የማወራህ። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲወርዱን እሺ እኔ ደብተራ ጥላው ማስልክ የእንድርቢ ዋና ደብተራ አጋዕዝተ ዓለም ቅድስት ሥላሴ ለዘላለም ሲኦል አውርዱን። ቅድስት ሥላሴ ለዘላለም ያወርዱን። አንተ ጨካኝ ምን አለበት? አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ ሁላችሁ። ሰላም ለአብ ዘእምግርማ ለመንፈሴ ለወልድ ሰላም ሥጋ ማርያም ለነፍሴ ለመንፈስ ቅዱስ ሰላም ኃጢአት ዓለም ለምሳሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ ለከተከት ከይሴ አጋዕዝተ ዓለም ቅድስት ሥላሴ ለዘላለም ሲኦል ያውርዷቸው። እግዚአብሔር ይገስጽ። ተወኝ በማርያም እኔ ደብተራ ጥላው መንፈስ ቅዱስ። እሺ እህቴ ይሰማል? አዎ ይሰማል። አንደኛ ስግደት አተኩሪ፣ ስግደት አተኩሪ። መንፈሱ ሰውነትሽን ስለተቆጣጠረ ሰውነትሽን የተቆጣጠረው መናፍስትን ደግሞ ብታራግፊበት ሁነኛ መንገድ ስግደት ስለሆነ ስግደት ላይ አተኩሪ። ከሌሎቹ እንትን አለኝ ልክ ልሰግድ ስል እግሬን ይዘኛል፣ እጄን ይዘኛል እኮ ሰውነትሽን ስለተቆጣጠረ እኮ ነው። እጅሽን እግርሽን ያዝ የሚያደርግሽ የሚያዝልሽ አዚም ሆኖ የሚቀመጥብሽ ሰውነትሽን ስለኮ ነው።
ስለዚህ ሰውነት ላይ የተቀመጡትን መናፍስት ማራገፍ መንገድ ደግሞ ትልቁ ስግደት ነው። ስትሰግጂ እሺ ሰውነትሽ ስግደት ብዙም ስግደት ለአጋንንት አቁሜ ነበረ ብዙም ማለት ነው። ይኸውልሽ ስትሰግጂ ስግደት ስታበዢ ሰውነትሽ ለአጋንንት የጋለ ምጣድ ነው የሚመጣው። የጋለ ምጣድ ታውቂያለሽ? ተዋሲያን አያርፉበትም አይደለ? እንደ ልብ ልክ እንደዚህ በስግደት ከዛ ስታበዢ ነው ተቆጣጠረኝ ማለት ነው። አዎ እንትን ስለበዙ ነው ይበዛሉ። ስለዚህ ሰውነትሽ ላይ እንዳርፉ መከላከያው ትልቁ መንገድ ስግደት ነው። ስግደት አብዢ ላብ በላብ እስከምትሆኝ ሰው በደንብ አድርጎ መስገድ ያስፈልጋል። እሺ የመርሽ እጅ እና ሰውነትሽ በስግደት እጅግ ከበረታ አጋንንት እንደ ልብ አይቀመጡም ሰውነትሽ ላይ። ሁለተኛ ደግሞ ማለት ነው ከጾም በኋላ ምን ጊዜ ተጠመቂ። የጸሎቷን ወሳኝ ነው። እሺ እህቴ አንደኛ በደንብ አድርገሽ ስገጂ፣ በየጊዜው ስግደት እየጨመርሽ እንጂ ለምሳሌ በየቀኑ ደግሞ የሆነ ኮመን የሆነ ስግደት ይሁን ቋሚ ለቴ መጠኑ ታወቅ ለመጨመር ይሻል። ለምሳሌ እንበልና ምንም ስግደት ታቂ ከሆነ ለምሳሌ በየቱ 50 ስግደት መመር በዚህ ሳምንት 50 ጊዜ በሚቀጥለው ደግሞ 50 ላይ 5 ጨምሪ ስንት ይሆናል? 100 አይሆንም? ልክ እንደዛ 150 200 እየጨመርሽ እንጂ ከዛ በኋላ ቀስ እያልሽ ታድጊያለሽ። ወደ 300 500 እያሰግጂ መናፍስት ሰውነትሽ ላይ መቀመጥ አይፈልጉም። በውጭ ሆኖ ነው መውጣት የሚፈልጉት። ራሱ ነው የሚያወራ ራሱ ነው እንትን የሚለውና እኮ ስለተቆጣጠሩሽ ነው። ተቀየርኩ እንዴ ብዬ ይኸውላችሁ ወንድሞች ሰውነታችን ላይ ከተቀመጡ ሰውነታችን ከተቆጣጠሩ በጣም ነው የሚከብደን የራሳችን ሰውነት ምን የሚለን አንደኛ አይምሯችን ይፈዛል፣ ፍዝዝ ነው የሚለው። ሁለተኛ ትከሻችን አካባቢ ቀኝ ግራ ብድ ይለናል። ይሄ መናፍስት ሰውነታችን ላይ ሲቀመጡ የሚያሳይ ምልክት ነው። ሌላ ወገባችን ይዘናል፣ ሆዳችን ይጨንቀናል። እንደገና ደግሞ ይሄ መገጣጠሚያ ክፍል የለም ይሄ ጉልበትና እንድ ላይ በጣም ይዘን የሆነ ስራ ለመስራትም ቢሆን ብቻ ፈጣን አክቲቭ አንሆንም። ይሄ መጽሐፍ ቅዱስ ላይ ሮሜ መልእክት ምዕራፍ 12 ቁጥር 11 እስከ 12 ላይ ለስራ ትጋት አትለግሙ ይላል። ለስራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ፣ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ይሄ እኛ ጋር አይሰራም። መናፍስት ሰውነታችን ከተቆጣጠሩት በጣም ሰነፎች ነው የምንሆነው። ታዲያ ምን ይሻላል? ምን ጊዜ ወደ ስራ ከመውጣት በፊት ሰውነትን በስግደት አድርግም ያበላ እስከምትሆን ድረስ ይህንን ተግባራዊ እናድርግ። ከቻልን ጊዜ ካልሆነ ደግሞ በቀን አንድ የጾም መሻችን ሰዓት ላይ እስከ 9 ሰዓት ምጾም ከሆነ 9 ሰዓት ላይ 12 ሰዓት ምጾም ከሆነ ደግሞ 12 ሰዓት ላይ ጠብቀ ሰውነትን በጸሎት ባድክበት የጸሎት ውሃ መጠመቅ። ስንጠመቅ ደግሞ ጌታ ኢየሱስ ክርስቶስ ሆይ ይህ የጸሎት ውሃ ለነፍሴ ለስጋዬ ፈውስ ማገኝበት፣ ከኃጢአቴ የምነጻበት፣ ከበደሌ የምታጠብበት፣ ነፍሴንና ስጋዬም ደግሞ የሚቀደስበት፣ ከበሽታ የምፈወስበት አድርግልኝ እያልን ልንጠመቅ ይገባል። ይህ የምናደርግ በጣም እጅግ ወሳኝ ነው። ሰውነታችን ለአጋንንት እሳት ሆነ ማለት ነው። እሳት ሆነ ማለት ነው። ግልጽ አይደል? ይሄንን ተግባር አድርጊ። ከጸሎታት መካከል ደግሞ ከጸሎታት መካከል ቆይ ወደዛ ለመጣልሽ ነው። አሁን ቅድም ከሰማሁት አንጻር ይጠቅምሻል ማስበውን እየመከርኩሽ ነው። አንቺ ብቻ ሳይሆን በአንቺ አንጻር ለሌሎችም ጭምር ነው። ሁለተኛው ደግሞ መዝሙረ ዳዊት ላይ አተኩሪ። እሺ፣ ከጸሎታት መካከል መዝሙረ ዳዊት ላይ አተኩሪ። መዝሙረ ዳዊትን የሚጸልይ ሰው አይወድቅም። በተለይ መተት ለሚፈታት እህት ወንድሞች መዝሙረ ዳዊት እጅግ በጣም ወሳኝ ጸሎት ነው። መዝሙረ ዳዊት ከስግደት ጋር በጣም ወሳኝ ነው። አንድ የምንማረው ይሄንን ነው። እሱን እመክርሻለሁ። ሌላው ደግሞ በምን መሰል ገቡብሽ አሉት። ለኛ
በሶሻል ሚዲያ በኩል ነው። ቀኑን ሙሉ ያዙልሻል አይደል? ሳል በቃ ያዙልሻል መነሳት ያቅተኛል። አይኔ ትክል ካለ እኮ እየገባ ነው በዛ በኩል። ይሄ መጀመሪያ ከሶሻል ሚዲያ ደግሞ መንፈስ የሚሰበስበው በእናት በአባት በኩል የመጣ ዛር መተቱን የሚላከው መንፈስ ነው። እናትና አባት እናትሽ ወደ ጠንቋይ ቤት ትሄዳለች። አንቺ ስራ አጣሁ ስትያት እሷ ደግሞ ለልጄ ለስራ እንዲያልፍላት ብላ ጠንቋይ ቤት ተንከራተታለች። ስለዚህ ጠንቋይ ቤት በተንከራተተ ቁጥር ደግሞ አንቺ ላይ መንፈስ እየሰበሰበ ነው ባለም እሷ ስትሄድ እሷ ጠንቋይ ቤት ስትሄድ ቀጥታ ለአንቺ ብላ ስለሆነ የምትሄደው መናፍስት ቀጥታ ወንቺ ይመጣል፣ ይከመሩብሻል። መተው ልክ እንደ ንብ መተው ይከመሩብሻል። ታዲያ ፈተና ይሆንብሻል ማለት ነው። ልክ እነሱ ሲመጡ አንቺ ሰነፍ ትሆኛለሽ። ለስግደት ሰነፍ፣ ለጸሎት ሰነፍ፣ ለጾም ሰነፍ ትሆኛለሽ። ክምር ይልብኛል አንዳንዴ። አዎ ለዛ ነው። ሁለት ደግሞ አባትሽ ጋርም ችግር አለ። እሱም ልክ እንደዚሁ ለሀብት ብሎ የተዋረሰው መንፈስ አለ። መልካ ሳጥናኤልን ይደግማል። ሲደግም መናፍስቶቹ ከሱ ወደ አንቺ ይመጣሉ። ድምፅ አለ እነኚህ እኮ ናቸው። የሆነ ሰዓት ላይ ዝም ይላል። ወንድም ይውላል ድምፅ አለ እነኚህ ዝም ናቸው። ይላል አየር ላይ ጆሮዬ ላይ ምን አሾክሻኪ ነው አሾክሻኪ እና እነኚህ መናፍስቶች ናቸው እየተበቀሉሽ ያሉት። በጣም ከባድ የሆነብሽ አንዱ ይሄ ነው። ለዚህ ደግሞ መፍትሄው ለእናት ለአባትሽ ጸሎት ማድረግ ነው። ጸሎት ማለት ነው። ለእናትሽም ጸሎት አድርጊ፣ ለአባትሽም ጸሎት አድርጊ። እግዚአብሔር አምላክ በምሕረቱ እንዲመራቸው፣ በቸርነቱ እንዲመራቸው፣ ሁለተኛ ደግሞ ከዚህ በአዳም ሕይወት እንዲያወጣቸው፣ ነፃ እንዲያደርጋቸው። ሁለት ስራ ስሪ በእናት አባት ላይ ሁለት ስራ ስሪ ስለ አንደኛ በጸሎት እንድታስቢያቸው ሱባኤ እየገባሁ ከዚህ ክፉ ተግባራቸው እግዚአብሔር ነፃ እንዲያወጣቸው መማፀን ነው። ሁለተኛ ደግሞ ምክር ምከሪያቸው። እናትሽን ተይ እንዴ ለምንድን ነው ወደ ጠንቋይ ቤት የምትሄጂው? አንቺ ወደ ጠንቋይ ቤት ስትሄጂ መናፍስት እንዳለ ወደ እኔ እየመጡ እየከበደኝ ነው ፈተና። አንቺ ለእኔ መፍትሄ ብለሽ ነው እየሄድሽ ያለሽው፣ ግን ቁስል እየጨመርሽብኝ ነው ያለው፣ ወይም ደግሞ በቁስል ላይ እንጨት ነው እየሰደድሽ ያለሽው፣ መናፍስት ነው እየሰበሰብሽ ያለው። ከአንቺ ጠንቋይ ቤት ስትሄጂ ጠንቋዮቹ መናፍስት ወደ እኔ እየመጡ እኔን እየጎዱኝ ነው። ከመቼ ጀምሮ ነው አጋንንት ለሰው ልጅ መፍትሄ የሚሆነው? ፈጣሪ ነህ። አንደኛ ጠንቋይ ቤት መሄድ በፈጣሪ እጅ ያስቀጣል። በያት ሰው በምድር ላይ ንስሐ ካልገባ ምሕረት የለውም። ጠንቋይ ቤት ለሚሄድ ሰው በአስፈራርተሽ ንገሪያት። መናፍስት ጠሪው ጠንቋዮች በሚከተል በዛ ሰው ላይ ፊቴን አከብዳለሁ ብሏል እግዚአብሔር። በመካከል ለይቼ አጠፋለሁ ብሏል መጽሐፍ ቅዱስ ላይ። ስለዚህ ከዝም ተለይተሽ እንዳጠፊ ከዛሬ ጀምሮ ጠንቋይ ቤት አትሄጂ። ወደ ቤተ ክርስቲያን የምትሄጂ እየመሰልሽ ጠንቋይ ቤት ነው እየሄድሽ ያለሽው። መናፍስቶቹን የመተው እየታሰሩ ነው። ግልጽ ነው። ንገሪያት በግልጽ ተወቀው በደንብ አድርጋ። እኔ ጋር መተው እየታሰሩ ነው። እናቴ ትንሽ ትራገማለችም ደግሞ እሱም ወደ እኔ ይመጣል አንዳንዴ ስትናደር ምናልባት ከተራገመች። አዎ ዛር ነው በጣም ነው የምትራገመው። ገመኝ ዛር ነው። መጠጥም ያስጠጣታል እናቴ እና ካጠጣች በኋላ የምትናገረውን አታውቅም። እሱም ዛር ነው። መጠጥ የሚያስጠጣው ገማውም ዛሩ ነው። እርግማን መንፈስ ነው ማለት ነው። የሚራገመው በአንቺ ማድረግ የሚፈልገውን ነው እየተናገረ ያለው እናት ሆኖ በእናትሽ ላይ ሆኖ አንቺ ላይ ማድረግ የሚፈልገው ለምሳሌ ምን ብላ ትራገማለች? አሁን እኔ ሳወራት ራሱ እንደሚሆን ስልክ ከደወልኩ ምን ፈለግሽ ነው የሚለኝ ቀጥታ። አንዳንዴ መንፈሱ መሆኑን አውቃለሁ ይቀይራታል። ቆይ ስትራገም ምን ብላ ትራገማለች? ለምሳሌ እርግማኑ ነው የምጠይቅሽ። እንዴ እኔ አሁን ኢትዮጵያ እያለሁ መሬት እየደበደበች ራሱ ነው የምትራገመኝ። እኔ ስትራገም ከቤተሰብ ላይ እኮ ለምሳሌ ምን ትላለች? የምትለው ነገር የለም። ለምሳሌ መቼም ሰው አትሆኝም፣ በቃ እድሜ ልክሽን እንደተንከራተትሽ፣ በቃ እንደዚህ ነው። ብዙ ነገር ነው የምትለው። ይኸውልሽ አሁን ምንም ሰው አትሆኝም የሚል እርግማን ስትሰሚ አጋንንቱ አንቺን ሰው ሳትሆኚ ከሱ በታች አድርጎ ማኖር ይፈልጋል። ህልሙን ነው እየነገረሽ ያለው ባለ ሆነ ማለት ነው። ህልሙን እየነገረሽ ነው ያለው። እኔ ብችል እያለሽ ነው አጭሩ።
ብችል አንቺን ከሰው በታች አድርጌ እድሜ ልክሽ ማኖር ነው ፈልገው ማለት ነው። ተረዳለ? አንዱ ይሄ ነው። ስለዚህ መንፈሱ መምጣት ብቻ አይደለም፣ አንቺ ጋር ራሱ ሆኖ እንዴት በትንቢት መልክ ነው እየነገርሽ ያለው እሱ ሆኖ ማድረግ የሚፈልገውን ፍላጎቱ ማለት ነው። መጠጥ የሚያስጠጣትም ወሰንጋላ መንፈስ፣ ጠቋራ፣ ዳሞቲ፣ ወሰንጋላ እነዚህ መናፍስት ካሉ መጠጥ ያስጠጡታል። ሁለተኛም ደግሞ የአብሹ መንፈስ መናፍስቶች መጠጥ ያስጠጣሉ። በመጠጥ የተወረሰ መንፈስም ካለ መጠጥ ያስጠጣታል። እሱ ነው ዞሮ ዞሮ። ግን አሁን ምንድነው መፍትሄው ከተባለ እናትሽ ላይ አባትሽ ላይ ወይም ከእናትሽ ከአባትሽ መንፈስ የመጣ የሚዋጋሽ ከሆነ መፍትሄው አንድና አንድ ነው። ለእናት ለአባትሽ መጸለይ ነው። ለእናት ለአባትሽ መጸለይ ነው። ሱባኤ ገብተሽ እግዚአብሔር ከዚህ ክፉ ተግባር እንዲያወጣቸው ተማጸኝ። አንዱ ነው መፍትሄው። ሁለተኛ አጥብቀሽ ምከራቸው። እግዚአብሔር በእኔ ሆነ ምከራቸው። እግዚአብሔር በእኔ ሆነ የሚገሰጹበትን ቃል ተናገር። እኔ አንተ ባሪያ ነኝ፣ የምትመክረው አንተን እባክህ እናቴ አባት ልብ ለውጠ አንተን እንዲፈሩ በንስሐ ስጋ ምን ተቀብለው አንተን የሚያገለግሉ ንጹህ አገልጋይ አድርጋቸው። ይሄ ለአንተ ይቻላል አምላኬ ወይ እያልሽ ተማጽኝላቸው። ይሄ ነው ትልቁ መፍትሄ። ይሄን ስትይ ግን እየመከርሻቸው ነው መሆን ያለበት። እየመከርሻቸው በመልካም ምክር ሰልፍ አድርግ ይላል መጽሐፍ ቅዱስ። መጽሐፈ ምሳሌ ምዕራፍ 20 ቁጥር 18 ላይ በመልካም ምክር ሰልፍ አድርግ ይላል። ሰልፍ አድርጊ በመልካም ምክር። ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላል። እና ደግሞ ወንድሞች ሰው ስትመክሩ ትዕግስተኛ ሁኑ። እሺ ምን ነው አልኳችሁ? ምን ነው አልኳችሁ? ወንድሞች ትዕግስተኛ ሁኑ። በጣም ትዕግስተኛ ሁኑ። በእውነት ትዕግስት። ገና ለገና ወላጅ ቤተሰብ ስለተጫነጨ አይ በቃ ተነጫነጨ ብለን በቃ ብለን ተስፋ እንቁረጥ። ከመናፍቃን ተማሩ ትዕግስትን። እኔ በጣም ይገርመኛል እንዴት አድርገው ሰዎችን ለመስበክ እንደሚሞክሩ። የሆነ ጠዋት ላይ የሆነ ቪዲዮ ለቅቄላችሁ ነበር። አያችሁም? ያንን ቪዲዮ አይታል አይደል? እንዴት አድርጎ እንደሚመክራት እንደ አለስልሶ ቃሉን እንደሚወራት እንዴት አድርጎ ውስጧን ለማግኘት እንደሚሞክር መጀመሪያ ሞጋገታት። ቆንጆ ውብ ነሽ ይላታል። ውስጧን እስኪያገኝ ድረስ እኮ ውስጧን እስኪያገኝ ድረስ በቃ እቺ ልጅ አሁን ብትሰድበው ብታከናነበው ምንም አይመስለውም። እሱ አላማውን ይዞ ነው የመጣው። የበግ ለምሶ ነው የመጣው ማለት ነው ባጭሩ። እነሱ ለውሸት ልኳቸው ይሄን ያክል ብሎች ከሆኑ እኛ እንዴት ነው ከነሱ በላይ ብልህ መሆን የሚጠበቅብን? ከነሱ በላይ ብልህ መሆን አይጠበቅብንም? ወንድሞች ይጠበቃል አይጠበቅም? ከነሱ በላይ ታጋሽ። እንዴት አድርገን የወላጆቻችን ልብ ማግኘት እንዳለብን የምናውቀው እኛ ራሳችን። እንዴት አድርጌ ነው የአባቴን ድክመት እንዴት አድርጌ ነው እናቴ ድክመቷን አግኝቼ ወደዚህ ህይወት እንድትቀርብ ማረጋት፣ ወደ መንፈሳዊ ህይወት። ይሄኛው ሊኖር የሚገባው እንዲህ አይነት መጠቀም አለብን። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደመላለሱ በጥንቃቄ ተጠበቁ ይላል። ኖቹ ክፉዎች ናቸውና ዘመኑን ዋጁ ተብሎም ተጽፏል መጽሐፍ ቅዱስ ላይ። አንድ ሰው ጋር ሄደ ለመምከር ስትቀርብ እንዴት አድርጌ ነው ጥበብ ያንን ሰው ትኩረት ማግኘት ያለብኝ ብለህ ማሰብ አለብን። እንዴት አድርጌ ነው ማረከው የምችለው በንግግር በጥበብ አልተማረከችለትም እንጂ አገኛ ይሄንን ቪዲዮ ለመማሪያ እንዲሆን ለቀኩላችሁ እንኳን እንዴት አድርጎ ደግሞ ሌሎች እንደሚማርካቸው በጣም ይገርመኛል ሳስበው ማለት ነው። እና ወንድሞች ታጋሽ ሁኑ። ገና ለገና ወላጅ ስለጮህብን ገና ለገና ወንድም ወይም አንድ ሰው ስለዛተብን መለስ የለብንም። ቀስ ያለን ሲሰርበንም እየታገስን እንደዚህ ልንሆን ይገባል። ከጠላቶቻችን ብልህነት እንማር።
ከመናፍቃን ብልህነት ማር። አንድ የምንማረው ትምህርት ይሄ ነው። አትሰልቹ ሰው ለመምከር፣ ታጋሽ እንሁን። ዛሬ ባይሰሙን ደግሞም ምክራችን ከጸሎት ጋር ይሁን፣ በጸሎት የታገሰ ይሁን። እግዚአብሔር ሆይ ልቡን ክፈት እያለን ለምሳሌ አባትን ዛሬ እጅ መከርኩኝ። አባዬ ቤት ይሄ ነገር እኮ ጥሩ አይደለም ብዬ በሲስተም ለማክረም ሞከርኩት። ዞር በል አለኝ፣ አባረረኝ። እሺ አባ እሺ ለውና ዞር ብዬ ወደ በፈጣሪ ተንበረከክና እላለሁ መሰላቸው፣ እግዚአብሔር ሆይ የአባቴን ልቡን ክፈት፣ አምላኬ ሆይ ልቡን ክፈት እባክን። ወዶ አይደለም ተይዞ ነው፣ አልሰማም ያለኝ ተይዞ ነው። እባክን አንተ ግን ልቡን ከከፈትክለት ይሰማኛልና ልቡን ክፈት እባክህ እያልኩ እማጽናለሁ። ከዛ አሁንም በሌላ ቀን ረሳስቼ አባቴን መክረው እጂ ሲስተም ተጠቅሜ ይሄ ነው ትዕግስት ማለት። ገና ለገና ዞር በል አልሰማም ስላለኝ እኔም በቃ አይሰማኝም ብዬ ወይም ደግሞ ጽናት የለኝም ትዕግስት የለኝም ማለት ነው። ሁሉም ነገር ትዕግስት ይፈልጋል ነው። እና እቴ ምናልባት ወላጆችሽ ስትመክሪያቸው ካልሰሙሽ ተይዘው ነውና ወደ ፈጣሪ ነው መጮህ አለብሽ፣ ልባቸውን እንዲከፍት ማለት ነው። ይሄን እያደረግሽ መምከርሽን ቀጥይ፣ ለእነሱ መጸለይሽን ቀጥይ። አንድ ቀን እንደሚመለስ ማለት ነው። ይሄን ይመስላል እቴ። በተረፈ በርቺ። እሺ ሌላም ሰር ሳራ ገብርኤል ጋር ያለ ማን ብታሰረው? የጭንቀት መንፈስ አሳብድ አስጨንቅ ያለዋል። የጥራቂ መንፈስ የጭንቀት መንፈስ። ሌላስ? በቃ ምን ይልልዋለሁ። አዳልሞት የዝሙት መንፈስ እሸኛለሁ። ሁላችንም ታሰራል። አዳልሞት። ሌላስ? ሁላችሁም ተናገሩላችሁ። የጭንቀት መንፈስ፣ አዳልሞቲ። ሌላስ? የዝሙት መንፈስ፣ ጠቋር፣ አይነ ጥላ፣ የዝሙት መንፈስ፣ ጠቋር፣ ገርግር፣ አይነ ጥላ። ሌላ? አዲስ የመጣ እድሳት መተት፣ የእድሳት መተት መንፈሳዊ ዝለት ያመጣው ጠቋር እንዳትጸልይ እንዳትሰግድ ስር በቃ ቁጭ እግር እጇን ስር እንዲህ 24 ሰዓት መስገድ የተቃጠሉ በቃኝ። ይናበታ እግር እጇን ስር አድርግ ነበር የተባሉ ግን አልቻልኩም። ሌላስ የቀረ? በቃ ብቸኛ አድርጋት። ከሰው ወርታ ስመጣ በቃ ጸሎት አትጸልይም፣ ፍዝዝ ድንግዝ ብላ ከእህቷ ራሱ እንዳታወራ አድርጊያታለሁ። ታባት እህቷ ስደውልላት ኧረ ሪካርድ እንኳን አድርጊልኝ ስትላት በቃ አመልስም። ከሰው ስተዋራ ጸሎት መጸለይ የለም። በቃ ሰራዊቴን ስብስብ አደረግና የታባቷ እንዲህ አድርጉ ነው የምትለው። ማን ስለሆነ ከዛ ጸሎትም ሳትጸልይ ፍዝዝ ድንግዝ ብላ በቃ ሰዓቷን ጊዜዋን ቅጥል ያደርግባታለሁ። አንድ ነገር አለማ ይሄን አንድ አደርጋለሁ ብላ በቃ አንድ ነገር አታረግም። ሁሉንም አስወራታለሁ ግን በቃ መስራት እሷ መክራ ተግባራዊ እንዳታረግ የምክረችውን በቃ እሷ ተግባራዊ የለም። ሰው ትመክራለች፣ እንዲህ ትላለች፣ እንዲህ አድርጉ ትላለች። በቃ እሷን ደግሞ በቀላታለሁ። ለምን እንዲህ ታደርጋለች? ምን አገባት? እሷን እንዳትሰግድ ሌሎችን ስንስገድ ትላለች፣ እሷ ግን እንዳትሰግድ ታረጋታለች። በቃ ከሰው ወርታ ስመጣ እኮ ነው። በዛማ በደንብ ነው የምንሰግደው። ለምን መከር ሰግደት አቃጠር አው ከሰው አሁን ሰው ደውሎላት ማንም ይሆን በቃ ከሰው አሽሽቻታለሁ። ግን አንዴ እንደምንም ብላ ከተገናኘኝ በቃ ሰራዊቴን ስብስብ አደርግና እንዲህ ከሰው መውራት የልተው በቃ እንደዚህ በቃ ፍዝዝ ድንግዝ አደርጋትና ለጸሎት ትነሳሳና ነጥሯን ትለብስና በቃ ፍዝዝ ድንግዝ ብላ ምን እንደምትጸልይ አታውቅም። በቃ ዝም ብላ ማነብነብ። ከዛ እንዲህ ይሄንን ጸልየው እንዲህ ትልና በኋላ ትመለሳለች።
ተመስጧን ጥፍት ታደርገዋለሁ። አሁን በቃ ከሰው ማውራቷን አቆመ። ብቸኛ እህቷንም ሰራዊታችሁን በቃ ሰብስቡ። ቅጥል ነው ማረጋት። እሷ ጋር ስታወራ ደግሞ ቅጥል አረጋታለሁ። ከዛ ሰራዊታችሁን ቆይ ሰብስቡ። ቶሎ ቶሎ ሰብስቡ። ሰራዊታችሁን ቶሎ ውጡ። የጋለሞት የዝሙት መንፈስ ስግደት የሰለቸኝ ይሻኛለሁ። በቃ የተቃጠሉ ቶሎ ውጡ። ሁላችሁ ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ስም ወጥቻለሁ። መንፈስ ዝረት ያመጣው ጠቋራለሁ። እዚህ ድንግዝ ማደርጋት ጠራሞ ደራሞ ቶሎ ማስተኛ ቶሎ ተንቅልፍ ምደፋት ግረጇን ሁላችሁ ሰር የተባሉ አይ መተታለሁ። መቁጠሪያ እንዳቀጠቅጥ እንዳሰግድ ውጡ። ሰራዊታችሁን ሰብስቡና ከመላ ወይ ሰው ተውጡ። ራስ ፀጉሯ እስከ እግር ጥፍሯ ካለው ሰው ተውጡ። ቶሎ ወይ ወጥቻለሁ። ሌላ የቀረ ሌላ የጭንቀት መንፈስ የአእምሮ መተት በቃ ጭንቅንቅ የጭንቀት መንፈስ በቃ ምንም ተምራ የአጋንንት ባዶ ብኩን እንድኮን ያደረኳት ሌላ የቀረ የ666 መንፈስ አለው ከሶሻል ሚዲያ የመጣው የ666 መንፈስ ሌላስ በቃ የለም ሰላም ሁላችሁ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ከቤተሰቦቿ ከወንድሞቿ የመጣ የበቀል መንፈስ ውጡ። አንድ ሳይቀር ውጡ። ልቧ ላይ ቆጭ ብዬ ስሰግድ ፍልም አድርጋታለሁ። የጥላ ወጊ መንፈስ ተነስ ከልቧ ላይ ቶሎ ውጣ ከልቧ ላይ በቃ ምን እንደው ምንም ስራ ሰራው ቶሎ ውጣ ከልቧ ወይ ሌላ የቀረ ሌላ የለም። ሁላችሁ ወደ ግንባር በአብ በወልድ በመንፈስ ቅዱስ ስም በአብ ወልድ በመንፈስ ቅዱስ በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም ወይ በኃያሉ በመድኃኒዓለም ስም ወይ በኃያሉ በቸሩ መድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ወይ አንዷ ስም ቅድስት ድንግል ማርያም ታቃል። በቅድስት ድንግል ማርያም ስም ቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ መላእክት በቅዱስ ሚካኤል ስም እሱን አጠራውም ቀጠቀጠኝ አቃጠለኝ። ሚካኤል ቆመ ተንብል ካህናት ተመዘ ሱራፌል ዘምሮ ሳርዑስ ወዘምሎ ላለዑል ጊዜ ጠባኩት ረበኒ በበረት ውስጥ እነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀል። ሊቀ መላእክት በቅዱስ ሚካኤል በአስራ ሊቀ ሁለት መላእክት በቅዱስ ሚካኤል ስም በሊቀ መላእክት በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ወይ ሁላችንም ከነ ሰራዊታችን ወይ ሁላችን ከነ ሰውረታችን ከመላ ሰውነቱ ከህይወቷ ወጥተን ከወደ ሰውነቷ ከህይወቷ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሙሉ ፈተናችን አንስተን ሙሉ ለሙሉ ፈተናችንን አንስተን ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን በትምህርተ መስቀል ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ በጣም ምንም ነው ስራ የሰራ- አንሰራም። የዝሙት መንፈስ የምንሸኘው ሸኘን፣ በቃ ተቀጥረናል።
እም፣ ሳራ እህተ ገብርኤል ይሰማል? እህቴ ይሰማል? ይሰማል ወንድም አለ። ወደ ሰው ለመምከር ስትሄጂ ጸሎት አድርጊ እሺ። መጀመሪያ ጸሎት ማድረግ ይቀድማል። ጸሎት አድርጊ። ከዛ በኋላ ልዑል እግዚአብሔር እንዲህ ብለሽ ተማጸኚው። አቤቱ ጌታ ኢየሱስ ክርስቶስ ሆይ ሰውን በምመክርበት ሰዓት መናገር ያለብኝ ነገር መናገር ስለሙት የጥበብ መንፈስ ሰረን ቃላትን በአንደበቴ ላይ አድርግ። ምንም አይነት መንፈስ ደግሞ ከሰው ወደ እኔ እንዳይመጣ ከእኔም ወደ ሰው እንዳይሄድ አንተ ያዝልኝ ብለሽ ተማጸኝ እሺ። እሺ ወንድም ምንጊዜም አለምዬ ከሆነ ሰው በቃ ምንም ለመምከር ይሁን አውርቼ ጸሎት መጸለይ አልችልም። በቃ ብጸልይም ተመስጦ ምናምን ጥፍት ያደርግና በቃ ዝም ብዬ እንደው ማነብነብ ነው እንጂ መምከርሽ ተመስጦ ይኸውልሽ መምከርሽ ጥሩ ነው፣ ዋጋ ታገኛለሽ። ዋጋ ታገኝታለሽ፣ ጥሩ ነው። ግን ከመምከርሽ በፊት ግን አስቀድመሽ ምንድን ነው የምታደርጊ? ልዑል እግዚአብሔርን ማስተዋል የጥበብ ቃላቶችን ሰው የሚጠቅም ቃል መናገር ትችይ ዘንድ ቃላቱ አንደበትሽ ላይ እንዲያደርግ። ሁለተኛ ደግሞ ምንም አይነት መንፈስ ከአንቺ ወደ ሰው ከሰው ወደ አንቺ እንዳይሄድና እንዳይመጣ ተማጸኙ። ከዛ በኋላ መናፍስቶችን ከቻልሽ መቁጠር እየቀጠቀጥሽ ካልሆነም ደግሞ በቃልሽ ገዝተሽ ወደ መምከር ትችያለሽ። እሺ ያንን አድርጊ ምን ጊዜም። እናም እሺ ደግሞ ወንድም አለ። ልክ እንደወጣሽ የለም ተግባራዊ ለማድረግ ጥረት አድርጊ። ያስተማርሽውን ትምህርት ወይም ደግሞ እንደ አቅምሽ ለመስገድ ለመጸለይ ሞክሪ። የአጋንንት ዋና ዓላማ ምንድን ነው? እኛ ለሰው የምንናገረው እንዳንተገብር ነው ትግላቸው። ስለዚህ አንቺ ደግሞ ይሄንን እንደሚፈታተንሽ አውቀሽ ተጋድሎ ማድረግ አለብሽ። ልክ ቅዱስ ጳውሎስ እኔ ለሌሎች ከሰበኩ በኋላ የተጣልኩ እንዳልኩ ራሴን እየጎሰምኩ አስገዛዋለሁ እንዳለው ራሴን እየጎሰምኩ አስገዛዋለሁ። ተረዳሽ አይደል? አንቺም ወንድም አለ። የተናገርሽውን ቃል ለመተግበር ትልቅ ጥረት ማድረግ አለብሽ። ከራስሽ ጋር መግደል አለብሽ እና ደግሞ በምታስተምሪው ምክር በምትመክሪው ምክር እግዚአብሔር ዋጋ ይልክልሻል። ምክንያቱም መጽሐፍ ቅዱስ ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይላልና። ግልጽ ነው አይደል? በተረፈ በርቺ። መንፈስ ሰረን እምት አሜን። መንፈስ ሰረን እሺ ኤፍታ አንተ ወደ ተራች ተጻፈ ጠበቀ ኤፍታ ወደ ማን የምትታሰረው? የሙት መንፈስ የምን መንፈስ? የሙት መንፈስ አንተ ደግሞ የሞት መንፈስ። ሌላስ ማን አለ የቀረ? ቡዳ ቡዳ። ሌላስ? ቡዳ 7000 የመጣናለን። ቡዳ አይነ ጥላ ነው። ቡዳ ዛር ቡዳ አይነ ጥላ ነኝ እባክህ። በህዶ ዕለት ነው የገባሁት 7000 በምንድን ነው የገባ ነው? በፎቶዋ ነውና ፎቶዋ አዎ ሰራዊታችን ሰብስቡን አውጡ ቶሎ። የሙት 7000 መንፈስ የታደሰናለን። ሁላችሁም የሞት መንፈስ። ሌላስ? ቦታ ከልቧ ጥላ ወዲህ አሁን ጠዋት ደግሞ የመጣናለን የአየር አካልን ግደል ተብለን መጣን። በቃ እያዛም እጭ መግባት አልቻልኩም። በቃ አየር ላይ ሆኜ አሁን በቃ መነሳት አትችልም። ሰራዊታችን ሰብስቡ ቶሎ። ግደል የተባለና ውጡ። ተባተ ያገደልን ሰራዊታችን ሰብስቡ ነው። እሺ በቃ ሰበስብን እኮ ቶሎ ቶላችሁ ሰበስብን ስራታችን። ሌላ የቀረ አይነ ጥላለን ገርግር አይነ ጥላ አይነ ጥላ። ሌላስ? ከዛ ደግሞ ከትንሽት መከራ የመጣንም አለን። ጠቋር በቃ ሁላችን ከሰው የመጣን ስትመከር የመጣናል። ሁላችን ስለታሰርኩ ሰራዊቴ የለኝም። ሰራዊቴ በሙሉ ወደ ሲኦል
ሰራዊታችን ሰብስቡ ሁላችሁ ቶሎ ከዛ ቶሎ በቃ መሰብሰብ ነው ስራዬ። ቶሎ ሰበሰብኩት። ሌላ ከጉልበቷ ሲቀር አለ ከልቧ የአፋር መተት አለን። የምን መተት የአፋር መተት አለን። ቤተሰቧ እንደዚህ ወረ ጥቅምት እንደጉምባት ሰራዊታችን ሰብስቡ ሰራዊት በቃ ሰበስበን ሌላ ሲቀር የለም እኛ ስረን ወደ ግንባቱ ሁላችሁ ለኪናችን ሰላም ለኪ እንሰግን ብለኪ ማርያም ምን ይስበባኪ ማርያም ተማይዘን ብለኪ እኔ እኮ በእንታና ምክ ወያቄ ማቡኪ አይረነ ዮም ድንግል ማረኪ በቃ እኔ ተዘጋጅቻለሁ። ሰበሰብኩት በሙሉ የሳብኩት ከአረቦቹ የመጣሁት በአብ በመንፈስ ቅዱስ በአብ እንዴት እንጥራ ውጭ በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም ኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም አሬ በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ቅዱስ ገብርኤል በቅዱስ ሩፋኤል ሁላችንም ከነሰራዊታችን በሽታችን አንስተን ከመላ ሰውነቷ ህይወቷ ወጥተን ከጉልበቷ ከልቧ ከመላ ሰውነቷ ወጥተን በሽታችንን አንስተን ሰራዊታችን ሰብስበን ከእንግዲህ ምንም ስራ ሰራ ሰራዊት ላንሰበስብባት ላንበትን ሰራዊት ላንሰበስብባት ሙሉ ለሙሉ ስራችን አቁመን ሙሉ በሙሉ ስራችን አቁመን ከነሰራዊታችን ግንባር ላይ በመስቀል ታስረን ተገዝተናል። ከነሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ ልብ ዳማን እንሰራለን ጣረኛ አልሰራም። በእናትህ እንሰራለን። ልትሄድ ነው ስራ ስራ ጣለን አይናችን ማን የምትሰራው ወለተ ኢየሱስ ጋር አለ። እኛ የምንታሰረው አዲስ የተላክልን አዲስ የተላክልን እንደገና ደግሞ በዶክተሮቹ ላይ አድረን እንደገና ልናስቀድዳት ነው። ግን አስቀድድም አለች። ልናስቀድዳት? ኔክስት ዊክ ትወልዳለች። ማን እንደዛ ልታደርግ ያሰብከው? ልታስቀድዳት? እኛ አዲስ የምንላክ የቅናት መንፈስ፣ የጓደኛ የቅናት መንፈስ፣ የቅናት መንፈስ። ሌላስ? አይን ላይ ያለን ደግሞ የአሲም መንፈስ የምንላክ የአሲም መንፈስ ምን አድርጋ አሳምማት ነው? ምን አድርጋ አሳምማት ነው ልትቀዳ ያሰብከው? ኦፕራሲዮን ልትደረግበት ልጇን ልትወልድ ነው። እኔ መኖር ማለት ነው። በኦፕራሲዮን ልትወልድ እምቢ አለች። የተቀደድኩት ይበቃኛል አለች። ማን ነው የምታደርገው? ማህፀኗ ላይ ተቀመጥከው ማን ነው? እኛ መተት ነው አይተላክም። መተት ሌሎች መተት ፈዛሽ መተት አዲስ መተት የጓደኛ የቅናት መንፈስ በቤት ውስጥ ሰራዊትን ሰብስብ ቶሎ ተላክን እንዳትጸልይ ግን በቃ በመስታወት እየቆመች እሱ ለሳምንት ነው የቀብሬ ላንተ ስግደት ነው ጠብቅ እያለችኝ ነው። ሰራዊትን ሰብስብ ቶሎ
የሰላም ያለ የሰላም መንፈስ አለ። እንደገና ደግሞ በባሏ የተላክን ምንም ነገር እንዳያረግ እንዳይደረግ ሰራዊት ሰብስብ ቶሎ በል ሰበስባለሁ። በቃ ያው ከዓይኗ ላይ ያው እያለቀስን እኮ ነው እያለቀስን። ተነስ እንዳው ትናንትና ደግሞ እዚህ ገብታ ስታስቀለቅል ገባን። ቶሎ ጣ ደደብ ነበረች እኮ። እወጣለሁ በቃ እኔ የቀረ ማናል የቀረ እኛ ምንም የቀረን የለንም። በቃ እኛ የምንላከው አዲስ መተት የቅናት ያው በቃ ስናስወርድ የነበረ ተከፈተ። ሰላም ዘብቀኝ ማለም ነጋሲ ለወንድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት አለ ደምሳ ስላሴ ወፀወ ስላሴ በስመ ስላሴ እቀጥቅጥ ከይሲ አጋስ ዓለም ከስበከ የቀረ ሌላ ልጇ ላይ ያለን አይነ ጥላ ማሸነፍ ጀመርን። ቀጥለን ነበርኩ። አዎ ቀጥለን የምታሸናው ማነው? አይነ ጥላ ከሷ ሄድን። እች እኮ ደደብ ነበረች እኮ ደነት ነበረች እኮ። አሁን እኮ እንዴት ሰው ሁላ እኮ በቃ እንዴት እንደሚገረም ቤተክርስቲያን ተነስ ከልጅ ያው ከሱ ላይ ያው አጠገቧን ያለው ተነስቻለሁ። በቃ ሌላ ሲቀረ ሌላ የቀረው በቃ ቤት ውስጥ ደስታ እንዳይኖር ነበረ። ግን በቃ ምን ይደረጋል? ሰራዊታችን ሰብስቤያለሁ። ሁላችሁም ተባረጡ። በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ያሉ በመድኃኒዓለም ስም ያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም እሷ ነች የበጠበጠችው ቤቱን የበጠበጠችው እሷ ቶሎ በል። ነች። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁለቱ አልቻላቸውም። አሁን ደግሞ ጠራቸው። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል ስም ተቀጠልኩ። በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም ያ ሽማግሌ እኮ የወለለ ልጁ ያወጣለት ስም ራፌል ብሎ ነው ያወጣለት። እዛ ሽማግሌ ሄዳ አልጠራው በቅዱስ ሩፋኤል አልጠራው በሱ ሊቀ መላእክት ቅዱስ ሩፋኤል በቀል ያ ሽማግሌ ጋር ሄዳ የሚሸተው ጋር አስወጣችሁ። በሊቀ መላእክት በቅዱስ ሩፋኤል ስም በሊቀ መላእክት በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን እስከ ሸን ድረስ ምንም ባላንስራ ሰማይና ምድር በፈጠረ በአጋታ በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ኦፕራሲዮን ላላስደርጋት በበሽታ ላንፈታተናት ልጇ ላይም እየሄድን ላንዋጋት ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከህይወቷ ወጥተን ከእነ ሰራዊታችን ግንባር ትምህርተ መስቀል ታስረን ተገዝተናል። በአጋዕዝተ ዓለም በቅድስት ሥላሴ በትረ መስቀል ተቀጥቅጠን
አጋዕዝተ ዓለም ቅድስት ሥላሴ ስራችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምን አንሰራም። ስንጠራ ቤት እንላለን። ከአሁን በኋላ ምን ስራ አንሰራም። በቃ ምንም ስራ አንሰራም። በመልሱ ቶሎ መልሱ። በስመ አብ ወወልድ ወመንፈስ ቅዱስ። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። ይበል ልጅሽን ነው ቢያትሽ ልጅና ቢያትሽን ትምሸናውን ልጅሽን እንድትቆጣ አልከኝ አልሰማሁም። ሽንት የምትሸናውን ሽንት አሸናዋት እያለ ነበር አይነጥላ አሸናት ወንዱ ልጅ ዋው እያለኝ ነው። ትናንትና ትቶ ነበር። ወንድ ልጅ ቅዱስ ቁርባን እንዲቀበል አድርጊው። እሺ ይወስዳል መልካም እንዳቋረጥ ቋሚ እንዲያደርጋል። ቢያንስ በሳምንት አንድ እሑድ ቀን ማለት ነው። እና ደግሞ እንዳቀሙ ደግሞ እንዲሰግድ እንዲጸልይ አስተምሪው። ካው ቋሚ ሆነ ከኔ ጋር እኔ አልሰግድም፣ እሱ ይሰግዳል። በጣም ደስ ይላል። አሪፍ ነው። እሺ ስንት ለምትታሰሩ ዛሬ የምትታሰሩ የምትሸኙ መናፍስት ቶሎ ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ሁሉም ጋር ያለ በአንድነት ውጡ ቶሎ። አይጥላቡ ዝሙት መንፈስ ይሄዳል። ዛር ቡዳ፣ መተት፣ መስተፋቅር፣ ደብተራ መናፍስት፣ አፍዛደገስ፣ የሰላቢ መተት፣ የአየር አጋንንት፣ ሉሲፈር፣ ሳናይ፣ የዝሙት መናፍስት ምትታሰር ቶሎ መጀመሪያ ምትታሰሩ አዚ መናፍስት፣ አፍዛደገስ ውጡ። አይሞት መተት፣ የሰላቢ መተት፣ የማፀን መተት፣ የእድል መተት ቶሎ ሁላችሁ ሁሉም ጋር አላችሁ። እንዳይሰግዱ እንዳይጸልዩ አዚም ምትሆኑ ቡዳው ናቸው የገባችሁ የዛር መናፍስት ቶሎ ውጡ። የመተት መናፍስት ውጡ። ወደቅባሩጡ ቶሎ ተታሰሩ። ኦ ሚካኤል ኦ መክብብ ካናረ እንተሰበ ዘሱራፊ ዘምሩ ሳቁስ ወዘሉ ላልኡል ጊዜ ጸፋኩ ቅረበኒ በምቶሳ ሳለነ ቅዱስ ቅድመ መንበሩ ልኡል ሰላም ለከ ገብርኤል ሊቅ በልባነሳት ምውቅ ቀደም ምስወቱ ለመሰደቅ ከምትባከነ በመስቀል ከተወርቅ ገብርኤል ማይከሌ ማኔ ሊቀ መላእክት ቅዱስ ገብርኤል ሊቀ መላእክት ሚካኤል ይበቀሏችሁ ቶሎ። በሽታ ይሆናል መናፍስት ልብ የምታፍሩ እጅ ምትይዙ መናፍስት እንዳይሰግዱ እንዳይደግሙ እንቅልፍ የምታመጡ ተነሱ ቶሎ ተነስ። ቆሜ የምታስር መንፈስ ቶሎ ጣ ወጥተናል። አፍ ተቀምጣ ምታስዋሽ ተነስ ቶሎ ጣ። ትንሰፍ በፀጉር የገባ የአይመት በልብስ በምግብ በመጠጥ ገባችሁ ውጡ። ማርያም ናስተበኳኪ ማረናዊ አይተነብክ በእንታና ምኪ ወያቄ ማውኪ ማይበነዮም ድንግል ባረኪ ቅድስት ድንግል ማርያም ታጋልጣችሁ። ማህበር በትን ተብለ ተላክ ውጣ። ዳዊትን ቶሎ ሰብስብ። ሰላም ለአብ ዘእምቅድመ ለምግብ ለወልድ ሰላም ስጋ ማርያም ባስ ለመንፈስ ቅዱስ ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ወፀወየ ሥላሴ በስመ ሥላሴ የቀረቀት ከይሲ አጋዕዝተ ዓለም ቅድስት ሥላሴ አጋጧቸው። በሽተኛ አድርገህ አስቀምጥ። አሳስር አስቀምጥ። ላልፍ አስቀምጥ ተብለህ ተላክ። ቶሎ
ወደ ሀገር እንዳይዋድቅ ተብሎ የተላክም አብ ወልድ በመንፈስ ቅዱስ ስም ተናገሩላቸው። መላቀጫ እኔ ስም ባያሉ በጀርባ ዳለም በቅድስት ድንግል ማርያም ስም በፕሮፋይል በቅዱስ ሚካኤል በቅዱስ ጊዮርጊስ ሁላችንም ከነሰራችን ሁላችን ከነሰራታችን ተወተን ድል ከፍተን በሽታችን አንስተን የዘጋችን ከፍተን በሽታችን አንስተን ሰራዊታችን ሰብስበን አንሰራ በሰላም እንሰራ በፈጠረ አጋታለን በቅድስት ሥላሴ ስም ጥሩ ተመሳስረን ተገዝተን ከነ ሰራዊታችን ሰብስበን ተገዝተን አጋዕዝተ ዓለም ቅድስት ሥላሴ ስራታችን ያስነሳል። አቤትና ምንም ስራ አንሰራም። እንጠራ ቤት ለምንም ስራ አንሰራ። ትሸኙ ዝሙት መንፈስ አለን እንሄዳለን። የዝሙት መናፍስ የዛር መናፍስት ቡዳ ሆነን የገባን የዝሙት መንፈስ አለን። መተት ሆነን የገባን አለን። ሁሉን ዝሙት መንፈስ ሙሉ ለሙሉ ይሸኛል። ቶሎቱ ቶሎቱላችሁ በአጋዕዝተ ዓለም በቅድስት ሥላሴ ሁላችሁ አፍልጡ። አሁን ከናልኩ ሰሙን አንድ ሰሙን ወጥተን ሰራዊታን ሰብስበናል። በአብ በወልድ በመንፈስ ቅዱስ ሁላችሁም ተናገሩ። በአብ በወልድ በመንፈስ ቅዱስ ስም በኃያል መድኃኒዓለም በቅድስት ድንግል ማርያም ቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ሰብስበን በታቸው ወይ ከመላ ሰውነታችን ሰብስበን ነው ድል ከፍተን ፈተናችን አንስተን የዘጋችን ከፍተን ደስ እንግዲህ ላንመለስ ላንታደስ በዚህ ስም ለዘላለም ሲኦል ታስረናል። በአጋዕዝተ ዓለም በቅድስት ሥላሴ ለዘላለም ሲኦል ታስረናል። ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ያውርዱን። ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ቶሎ አጋዕዝተ ዓለም ቅድስት ሥላሴ ልጁን ተረከቡ። አጋዕዝተ ዓለም ቅድስት ሥላሴ ልጁን ተረከቡ። ለወልድ ሰላም ማርያም ለመንፈስ ቅዱስ ሰላም ሥላሴ ወፀወኔ ሥላሴ ስመ ሥላሴ በቀጣቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዷችሁ። ኃያሉ መድኃኒዓለም ፈርዱ ሲኦል ያውርዳችሁ። ቅድስት ድንግል በእሳት መቀነት እንቃ ሲኦል ታውርዳችሁ። እግዚአብሔር ይገስጽ። በስመ ሥላሴ በስመ አብ በስመ ሥላሴ እግዚአብሔር ይገስጽ። እሺ እህት ወንድሞች የዛሬ መርሃ ግብራችን ይህን ይመስላል። የሰባት መናፍስት ሽኝት መርሃ ግብር በነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ያለመሰለ ይሁን። ለእናንተ የደረሰ ቸሩ አምላካችን ልዑል እግዚአብሔር ለሁላችን ይድረስልን። አምላካችን መድኃኒዓለም ፍጻሜያችንን ያሳምርልን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን
መላ ሰውነታችንን በትምህርት መስቀል 3 ጊዜ እናማትብና ይህን መርሃ ግብራችንን በጸሎት እንስማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርከውንም ያለ ዓለም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን በበደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ችንን በሰላም አስጀመረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ኃያሉ መድኃኔዓለም እንደ ኃጢአታችን በበደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀኑን ጊዜያችን እንድትባርክልን ከርኩስ መናፍስት ከዲያብሎስ ፈተናም እንድጠብቀን አምላክ ሆይ ልባችንን ዕለት ዕለት ለጽድቅ ስራ እንድታነሳሳልን ወደ ቀናውና ወደ ምሕረት ጎዳናም እንድትመራን ፍጻሜያችንን እንድታሳምርልን በኃጢአታችን በበደላችን ብዛት ቅዱስና ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲህ እያልን ወደ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም ምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ፣ ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር ፍቅር የእግዚአብሔር ቸርነት የእግዚአብሔር መንፈስ ቅዱስ አንድነት የተወዳጇ እናታችን የመሆን አማላጅነት የቅዱሳን ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር። አሜን አሜን አሜን። እህት ወንድሞች የ7 ሰዓት መርሃ ግብራችን በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ በኋላ 10 ሰዓት ላይ የጥያቄና መልስ መርሃ ግብር ይኖረናል። ሁላችንም በጊዜ እንድንገናኝ ሁሉ እግዚአብሔር ስም ላሳስባችሁ እወዳለሁ። እስከዛው ድረስ ቸር ቆዩ። ኃያሉ መድኃኔዓለም ከሁላችንም ጋር ይሁን። መልካም ቆይታ